እስራኤልና አሜሪካ በኢራን ላይ ከፈቱት ጦርነት በኢትዮጵያ ወጪ ገቢ ንግድ ላይ እንዲሁም በዋጋ ንረት ላይ ተጽዕኖ እስከሄድ ድረስ ይሆን? ኢትዮጵያ የምታመርተውን ቡና፣ ፍራፍሬ፣ ጥራጥሬም ሆነ የቅባት እህሎችን የምትልከው በብዛት ውጥረቱ ባለበት መስመር ነው። በተመሳሳይ ለኢንዱስትሪ ግብዓት፣ ለሕክምና፣ ለኢኮኖሚው መሰረት የሆነው የአፈር መዳበሪያ እንዲሁም ነዳጅም ሆነ ሌላው የሚገባው በጅቡቲ በኩል መሆኑ ይታወቃል። ይህ መስመር ደግሞ በኢራን እንደሚደገፉ የሚነገርላቸውና የሀገሪቱ ብርቱ ደጋፊ የሆኑት የየመን አማጺ ቡድን ሀውቲ ከፍተኛ ጫና ያለበት ነው። አማጺ ቡድኑ እስካሁን የኢትዮጵያን ወጪ ገቢ ንግድ የሚያንቀሳቅሱም ሆኑ ሌሎች መርከቦች ላይ ጥቃት ባያደርስም ጦርነቱ መጀመሩን ተከትሎ በእስራኤልና በአሜሪካ እንዲሁም በወዳጆቻቸው በሆኑ ሀገራት ላይ ጥቃት ለማድረስ ለመዛት አላረፈደም። አቶ ግዛት ወርቁ የኢትዮጵያ ቡና ማህበር ፕሬዝደንት ናቸው። ፕሬዝደንቱ በቡና ወጪ ንግድ ላይ እስካሁን የረባ ተጽዕኖ ጦርነቱ እንዳላደረሰ ጠቅሰው ከዚህ በኋላ ተጽዕኖ ምንድነው የሚለውን ለማወቅ ግን ጦርነቱ ምን ያህል ጊዜ ይቆያል የሚለውን ማወቅ አስፈላጊ ነው ይላሉ። የረባ ተጽዕኖ ይኖረዋል የሚል ግምት የለኝም። በእርግጥ የኢትዮጵያ ቡና ወደ ዩናይትድ አረብ ኤሚሬትም ይሄዳል። ስለዚህ እነሱን የስትሬት ኦፍ ሄርሙዝን በሚመለከት እነሱን የተወሰነ አፌክት ሊያደርግ ይችላል። ኢራን ሳይድ ከዚህ የበለጠ አታክ ይፈጽማሉ ብዬ አልገምትም። የሚችሉትን ያህል እያደረጉ ነው። ስለዚህ በቀይ ባህር መጥተው ሀውቲዎቹ እንደገና እነሱን ለመደገፍ እንቅስቃሴ ጀምረው ምናምን የሚለውን እኔ ይሆናል ብዬ አልገምትም። እኔ ኢራን አቅም ኖሯት አታካቸውን ቀጥለው ጦርነቱ ከዚህ በላይ ይስፋፋል የሚል ግምት ስለሌለኝ የቡና ኤክስፖርቱ ላይ ተጽዕኖ ያሳድራል የሚል ግምት የለኝም። በአዲስ አበባ ዩኒቨርሲቲ የሎጂስቲክስ ፕሮፌሰር የሆኑት ማቴዎስ ሲንሰርሙ ጦርነቱ በአጠቃላይ በሎጂስቲክስ እንቅስቃሴ ላይ ከፍተኛ ጫና ሊያሳድር እንደሚችል አስረድተዋል። በተለይ ለሁሉም ምርትና ግብዓት እንቅስቃሴ መሰረት የሆነው ነዳጅ ላይ ጫናው የበረታ ሊሆን እንደሚችል ጠቁመዋል። መካከለኛ ምስራቅ ሀገሮች ነዳጅ የሚያቀርቡ ሀገሮች ናቸው። በተለይ አሁን የኢራን የምትቆጣጠረው የሆርሙዝ መስመር ወደ 20% የነዳጅ ገቢ ወጪ መስመሩ በዛ ነው የሚተላለፈው እና ነዳጅ ደግሞ የሎጂስቲክስ ኢንዱስትሪው ዋና ግብዓቱ ነው። የትራንስፖርት ኤነርጂው ግሪን ኤነርጂ ከመምጣቱ በፊት ሞስት ሁሉ የመርከብም ሌሎች መኪኖች በዛ ስለሚንቀሳቀሱ ቀጥተኛ ተጽዕኖ የትራንስፖርትና ሎጂስቲክስ ኢንዱስትሪው ላይ ነው። ያ ትራንስፖርት ሴክተሩ ደግሞ የገቢ ወጪ ንግድን የሚያግዝ አገልግሎት ስለሆነ እዛ ላይ ተጽዕኖ ሊያመጣ ይችላል። የአጭር ጊዜ ጦርነት ከሆነ ብዙም የሚታይ ተጽዕኖ ሊያመጣ ይችላል። ኢትዮጵያ ላይ ግን ጦርነቱ የሚቆይ ከሆነ በጊዜ ሂደት ተጽዕኖ ይኖራል ማለት ነው። የአበባ አትክልትና ፍራፍሬ አምራች ላኪዎች ማህበር በበኩሉ ጦርነቱ ገበያውን እንዲሁም የንግድ እንቅስቃሴውን እየረበሸ እንደሚገኝ ተናግሯል። ወደ መካከለኛው ምስራቅ የፍራፍሬና አበባ ገበያ እያደገ መምጣቱን የተናገሩት የማህበሩ ዳይሬክተር አቶ ቴዎድሮስ ዘውዴ ናቸው። ይሁንና ጦርነቱ ይህን እያደገ የመጣ የንግድ እንቅስቃሴ አቋርጦታል ሲሉ ተናግረዋል። ጎልቶ ያለው አንደኛ የሎጂስቲክስ ዲስራፕሽን ይኖራል። መርከቦች በሚፈለገው ሁኔታ ላይ እንቀሳቀሱ ይችላሉ። ይሄ ኢንፑት ሰፕላይ ሲስተሙ ላይ ወይም የግብዓት አቅርቦቱ ላይ አሉታዊ ተጽዕኖ ያሳርፋል ብለን የምናስበው። ሁለተኛው የአውሮፕላን ፍላይቶች መስተጓጎላቸው ከኢትዮጵያ የሚወጡ በተለይ በጦርነቱ አፌክትድ ለሆኑ ሀገሮች ይሄዱ የነበሩ ምርቶች ላይ የራሱ አሉታዊ ተጽዕኖ ያመጣል። ወደ መካከለኛው ምስራቅ ሀገራት አበባ እያደገ የመጣ ገበያ ነበር። በሰፊው መላክ ተጀምሮ ነበር። አበባ ብቻ ሳይሆን ስትሮቤሪም በሰፊው ይላክ የነበረው ወደ መካከለኛው ምስራቅ ነበር። እንግዲህ እነዚህ ነገሮች የሚኖራቸው አሉታዊ ተጽዕኖ ታሳቢ አድርገን እንግዲህ በቀጣይ ምን አይነት እርምጃዎች ይወሰዳሉ፣ ምን አይነት አማራጮች እናያለን የሚለውን በሰፊው ለአባላቶቻችን የምናሳውቅ ይሆናል ማለት ነው። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሀ ተስፋ በበኩላቸው ጦርነቱ የዋጋ ንረቱን ሊያባብስ እንደሚችል ጠቁመዋል። በነዳጅ ላይም ከፍተኛ እጥረት ሊያስከትል እንደሚችል ስጋታቸውን አክለዋል። ስለዚህ የቀይ ባህር ባህረ ሰላጤና ኤደን ባህረ ሰላጤ ሁለቱም ችግሮች ሊገቡ የሚችሉበት መንገድ ስላለ አንዱ ትልቁ የማሪታይም አገልግሎት ችግር ነው የሚሆነው። ሁለተኛው ችግር የሚሆነው የነዳጅ ዋጋ እየጨመረ መሄድ አሁን እንዳየነው እየጨመረ ነው ያለው። ስለዚህ በተለይ ኢትዮጵያን በከፍተኛ ደረጃ ችግር ሊከት የሚችለው ነገር የነዳጅ ዋጋ መጨመር ነው። በሶስተኛ ደረጃ እቃዎቹ በየአካባቢ ሊጓጓዙ ሲሉ እንደዚህ መጓጓዝ ችግር ብቻ ሳይሆን የሚገጥማቸው ለዛ የሚከፈል ኢንሹራንስ፣ ኢንተርናሽናል ኢንሹራንስ በጣም ከፍተኛ የሆነ ነው የሚሄደው። ዋስትና አደጋ የሚያስከፍሏቸው በጣም ከፍተኛ ስለሚሆን በዋጋዎች ላይ ትልቅ ጭማሪ ይኖረዋል የሚል ግምት አለኝ እና በተለይ በኢትዮጵያ ላይ አሁን በርከት ያለ ውጭ ኢምፖርቶች ባለበት ጊዜ እነዚህ ቀውስ ውስጥ ሊገቡ የሚችሉበትና እንደዚህ ኢኮኖሚ ሊጎዳ የሚችልበት ሁኔታ ይፈጠራል ብዬ ነው የማስበው። ፕሮፌሰር ማቴዎስ ሲንሰርሙ የቀይ ባህር መስመር የኢትዮጵያ ገቢ ወጪ ንግድ የሚንቀሳቀስበት መሆኑን ተናግረዋል። ታዲያ የየመን አማጽያንም ሆኑ ሌሎች አካላት በጦርነቱ
እየከፈቱ እጃቸውን የሚያስገቡ ከሆነ በዚያ መስመር የሚንቀሳቀሱ መርከቦች ደህንነት አደጋ ላይ እንዲወድቅ ያደርጋል። መርከቦቹ ሌላ አማራጭ መንገድን የሚጠቀሙ ከሆነ ደግሞ ለምሳሌ በደቡብ አፍሪካ እንዲዞሩ ያስገድዳል። ይህ ደግሞ የገቢ ወጪ ምርቶች ዋጋ እንዲወደድ ያደርጋል ብለዋል። ከመርከቦች ወይ ደግሞ በሌሎች መርከቦች የሚመጡ ምርቶች ወይ ደግሞ ከኢትዮጵያ የሚወጡ ምርቶች ሌላ የባህር በር መስመሮች አሉ። በደቡብ አፍሪካ አድርጎ ወደ ገበያ ሊሄድ ይችላል። ረጅም ይሆናል፣ ወጪ ይጨምራል፣ ግን አማራጭ ሆኖ ያገለግላል። ሌላ ጊዜ የሚደረገው ስዊዝ ካናል የሚመጣውም እንዳልከው የሁቲ አማጽያን የሚያደርጉት ታርጌት ነው የሚያደርጉት እንጂ ሁሉንም አይደለም የሚዘጉት። የኢትዮጵያ መርከቦች በዚህ መልኩ አሁን ነፃ ናቸው። ግን እንዳልኩ የኢንሹራንስ ጉዳይ እና የኢትዮጵያ ምርቶች ደግሞ የኢትዮጵያ መርከብ ብቻ ሳይሆን በሌሎችም ተከራይቶ ስለሚያመጡ እንደዛ ኢንሹራንስ ፈርቶ የማይመጡ ከሆነ በሌላ መስመር ስለሚመጡ ያው አንዳንድ ምርቶች ሊዘገዩ ይችላሉ እንጂ ይደርሳሉ። ለማንኛውም ግን ጦርነቱም ረዝም ከሆነ መጠባበቂያ በተለይ የገቢ ምርቶች ላይ በተለይ ነዳጅ ጉዞ ላይ ያሉና ጅቡቲ የደረሱ ምርቶችን ቶሎ ማንሳት፣ ገበያ ውስጥ ቶሎ አቬል ማድረግ የረጅም ጊዜ መፍትሄው ግን በደቡብ አፍሪካ መጠቀም ነው። የኢትዮጵያ የቡና ማህበር ፕሬዝዳንት አቶ ግዛት ወርቁ በፕሮፌሰር ማቴዎስ ሲንሰርሞ ሀሳብ ይስማማሉ። መርከቦችና ኢንሹራንስ ሰጪ ድርጅቶች ከወዲሁ በጭነት ላይ ዋጋ መጨመር መጀመራቸውን ጠቁመዋል። ሊጨምር ይችላል። በነገር ላይ አሁንም እየተባለ ያለው እኮ በዚህ ጦርነት ምክንያት የመርከብ ዋጋና የኢንሹራንስ ዋጋ እየጨመረ ነው የሚል ነገር ነው ያለው። ይሄ ስፔኩሌሽን ነው። ለምን መሰለህ? የመርከቦችም ሁሌ ሪስክ ባለ ቁጥር ዋጋቸው መጨመራቸው የነጋዴዎቹ ካራክተር ነው። ፕሮፌሰር ማቴዎስ ሲንሰርሞ ኢትዮጵያ አማራጭ የትራንስፖርት መንገዶችን ማፈላለግና በቂ የነዳጅ ክምችት እንድትይዝ ምክር ሀሳባቸውን ሰጥተዋል። የአበባ አትክልትና ፍራፍሬ አምራች ላኪዎች ማህበር በበኩሉ ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር በመሆን ሌላ የገበያ መዳረሻዎችን የማፈላለግ ስራ እየተሰራ እንዳለ ተናግሯል።